ጤናስልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። ሕዝበ ክርስቲያኑ ኢየሱስ ክርስቶስ በጸሎተ ሐሙስ የሐዋርያትን እግር በማጠብ ካሳየው ፍጹም ትህትና በመማር እርስ በርስ በፍቅርና በመተሳሰብ ሊኖር እንደሚገባ የሃይማኖት አባቶችና ምዕመናን ገለጹ። በአገር ደረጃ በአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች 25,000 የቀድሞ ታጣቂዎች በተሃድሶና መልሶ ማቋቋም ስልጠና ሂደት ማለፋቸው ተገለጸ። የጽንፈኛው ፋኖ በጥምር ጦር የደረሰበት ያለው ከባድ ምት መቋቋም አቅቶት ወደ ተራ ውሸትና ማጭበርበር ስራ መግባቱ በተጠለፈ ስልክ ሲነጋገሩ ተሰማ። ሙሉውን እናቀርባለን። የመከላከያ ሰራዊት በጽንፈኛ ቡድን የስልጠና ማዕከል ላይ በወሰደው እርምጃ 1 ሻለቃ አመራርን ጨምሮ በርካታ ታጣቂዎች ተደመሰሱ። በሐረር ከተማ በአንድ ግለሰብ ቤት በህገወጥ መንገድ የተከማቸ ከ10,000 ሊትር በላይ ነዳጅ በቁጥጥር ስር መዋሉን የሐረር ክልል ፖሊስ አስታወቀ። ከውጭ የአሜሪካ ካሊፎርኒያ ግዛት ዶናልድ ትራምፕ የጣሉትን ታሪፍ በመቃወም ክስ መሰረተች። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ከአፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክ እና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሆነው በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲ እና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። በቅድሚያም ሕዝበ ክርስቲያኑ ኢየሱስ ክርስቶስ በጸሎተ ሐሙስ የሐዋርያትን እግር በማጠብ ካሳየው ፍጹም ትህትና በመማር እርስ በርስ በፍቅርና በመተሳሰብ ሊኖር እንደሚገባ የሃይማኖት አባትና ምዕመናን ገለጹ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከትንሣኤ በፊት ያለው ሳምንት ሰሙነ ሕማማት በማለት ይዘክራል። በሕማማት ሳምንት ከሚታሰቡት ዕለቶች መካከል የዛሬዋ ቀን ጸሎተ ሐሙስ ወይም ሕጽበተ እግር አንዱ ነው። ስነ ስርዓቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ የቤተክርስቲያኗ ጳጳሳት፣ ካህናትና ምዕመናን በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተካሂዷል። ዕለቱን ብፁዕ ወቅዱስ አቡነ ማትያስ የጳጳሳቱን እግር በማጠብ የኢየሱስ ክርስቶስ ትህትናና አክብሮት መገለጫ የሆነውን የሕጽበተ እግር ስነ ስርዓት እንዲሁም በስግደትና ቅዳሴ ተከብሯል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የትምህርት ክፍል ኃላፊ ሊቀ ጥበብ ናትናኤል ገብረ ማርያም እንዳሉት ሕጽበተ እግር ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ ፍጹም ትህትናን ያስተማረበት ዕለት ነው። ስለሆነም ምዕመናን ከዚህ በመማር በትህትና በፍቅርና በአንድነት መኖርን ሊማሩ ይገባል ብሏል። ኢትዮጵያ ዜና አገልግሎት ያነጋግራቸው የእምነቱ ተከታዮች በበኩላቸው ከኢየሱስ ክርስቶስ ትህትናን በመማር እርስ በርስ መደጋገፍና በአንድነት መኖር እንደሚገባ ተናግሯል። ከአስተያየት ሰጪዎች መካከል አብነት አለማየሁ እንዳለው በዓሉ ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ ትህትናን ያስተማረበት ነው። ሌላዋ አስተያየት ሰጪ አዜብ ወልደ ሚካኤል በበኩላቸው ጸሎተ ሐሙስ ትህትናን ለሰዎች መልካም ማድረግን የምንማርበት ነው ብሏል። ከበዓሉ የተማርነውን ትህትናን፣ ፍቅርን በየዕለቱ ሕይወታችን በተግባር መተርጎም ይገባናል ሲሉ የተናገሩት ደግሞ ወጣት ጌትነት ደስታ ነው። ጸሎተ ሐሙስ የሰው ልጆች ትህትናና እርስ በርስ መከባበርን የምንማማርበት ነው ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ገለጹ። የጸሎተ ሐሙስ ወይም ሕጽበተ እግር ስነ ስርዓት የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በተገኙበት በለተ ማርያም ካቶሊክ ካቴድራል ተከናውኗል። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በዚህ ወቅት እንደገለጹት ጸሎተ ሐሙስ ኢየሱስ ክርስቶስ ትህትናን ያስተማረበት ነው። ኢየሱስ ክርስቶስ ራስን ዝቅ አድርጎ የደቀ መዛሙርቱን እግር ማጠቡን አስታውሰው ይህም የሰው ልጆች እርስ በርሳችን እንድንከባበር፣ እንድንዋደድ የሚያስተምር ነው ብሏል። ይህንን የትህትናና የመተዛዘን ሃይማኖታዊ ሴት የሰው ልጆች ሁሉ የዕለት ተዕለት እንቅስቃሴያቸው አካል ማድረግ እንዳለባቸው አስገንዝበዋል። የሃይማኖት አባቶችም ይህንን የሃይማኖት እሴት ለምዕመናን ማስረጽና ለሀገራችን እድገትና ሰላም መስራት ይጠበቅብናል ያሉት መጪው የትንሣኤ በዓል እንደመሆኑ መጠን በጾም ወቅት የነበረውን የመረዳዳት እሴት በቀጣይም ተጠናክሮ መቀጠል እንዳለበት አመላክቷል። ሕዝበ ክርስቲያኑ ኢየሱስ ክርስቶስ ያስተማረውን ትህትና፣ እርስ በርስ መከባበርን በአርአያነት መውሰድ እንዳለበትም አስገንዝበዋል። ፕሬዚዳንት ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሞራኤር ዳ ሳሊቫ ጋር ተወያይተዋል።
ፕሬዝዳንት ታዬ አጽቀሥላሴ በውይይቱ የተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽሕፈት ቤት UNOPS የኢትዮጵያ መንግስት በሚያከናውናቸው በተለያዩ የግዢ ሂደቶች ዙሪያ የአቅም ግንባታ ስራዎችን እንዲሰራ ጠይቋል። የፕሮጀክት አገልግሎት ጽሕፈት ቤቱ በአፍሪካ ውስጥ በሚያከናውናቸው የተለያዩ ፕሮጀክቶች የኢትዮጵያውያን ዕቃ አቅራቢዎችን እንዲያሳትፍና ኢትዮጵያ ውስጥ ያለውን ጽሕፈት ቤት እንዲያስፋፋ መጠየቃቸው ተገልጿል። በተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ጽሕፈት ቤት ዋና ዳይሬክተር ጆርጅ ሞራኤሬ ዳ ሲልቫ በበኩላቸው ከፕሬዝዳንት ታዬ አጽቀሥላሴ ጋር ፍሬያማ ውይይት ማድረጋቸውን ተናግረዋል። ጽሕፈት ቤቱ ከኢትዮጵያ መንግስት ጋር ያለውን ግንኙነት ይበልጥ ማጠናከር እንደሚፈልግም ጠቁመዋል። አይጠነሰስም ጌሾ በጠርሙስ ሰፈሬ ለገሃር ታቦቴ ቂርቆስ በፈለገ ዮርዳኖስ በድድ ማስጫና በቡፌ ዴላ ጋር በብረት ድልድይ ተከቦ የትም ተወለድ ጨርቆስ ላይ እደግ በተባለለት በአራዳዎቹ መንደር ጊፍት ሪል ስቴት እጅግ ውብ የሆኑ አፓርትመንቶችና የንግድ ሱቆች ላይ ልዩ ልዩ የበዓል ቅናሽ መደረጉን እያበሰር በካሬ ከ94500 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን በአንድ ዓመት ከ6 ወር ብቻ ላይ ያስረክቦት ነው። እስከ 40% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። በበዓሉ ቀድሞ ለመጡ 10 እድለኞች እስከ 30% የሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎችን ለማማከር በ0955 744567 አሁኑኑ ይደውሉ። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። የጽንፈኛው ፋኖ በጥምር ጦሩ እየደረሰበት ያለው ከባድ ምት መቋቋም አቅቶት ወደ ተራ ውሸትና ማጭበርበር ስራ መግባቱ በተጠለፈ ስልክ ሲነጋገር ተሰማ። ቡድኑ ከጥቅምና ከመሳሪያ ጥረት ጋር ተያይዞ እርስ በርስ መባላት ከጀመረም ሰነባብቷል። ገሚሱ የራሱን ኃይልና አደረጃጀት ይዞ እንደፈለገ እየተንቀሳቀሰ መሆኑና በዚህም እርስ በርስ እየተባሉ እንደሆነ ምንጮች ገልጿል። በዚህም አመራሮች ያለባቸውን የገንዘብ ጥረት የውሸት አንድነት እንደሚመሰርቱ የተናገሩበት የማጭበርበሪያ ስልታቸው የተቀረጸው ድምጽ እንደሚከተለው ይቀርባል። እንዴት አደርክ? አማን ነው። ሰላም ነኝ። ደህና አደርክ? ሰላም ነን። አማን ናችሁ? ሰላም ነን። ያው ሁሉም ባለበት ነው። አዲስ ነገር የለም። ኃይለ ሚካኤል ደወለልህ እንዴ? ኧረ አልደወለም። አይ ጥሩ። እንደው ትንሽ እንደው እያለ ነው እንደሚሻለን። ኧረ እያወቅኩ ቤት ነው። እኔማ ያው ካንተ እንትን እንድል ብዬ ነው እንጂ የተተኳሽ እንደው ትንሽም ቢሆን ምናምን አለ። ዝሮ ነግሬዋለሁ። ሰሪው ጠፍሮ ያዘን። ልጁ ቅናው እንደ ደግሞ እነ ምሬክ ኮራ አቋቁመናል ምዕራብ ላይ ብለው አወጁ አሉ። እነማን? እነ ምሬ አበበ ፈንታው ምዕራብ ወረዳ ላይ ምዕራብ ኮር ብለን አቋቁመናል ብሎ ዝርዝር ሲናገር ነበር አሉ። ማን ነው ምዕራብ ኮር የሚለው? ኃይለ ሚካኤልም እኮ አሁን መግለጫ ስጡ እያልኩት ነው። እንደ ተደዋወልኩ ማንጋ ሆኖ ማንን አዋይቶ ኮር እንዳቋቋሙ ግራ ገባኝ እያለኝ ስፋር መግለጫ ይስጥበት። ይሄ ውሸት ነው ብሎ መግለጫ ይስጥበት። ስጥበት አልኩት። የሳጅ ምክትሉም ጋር ደውዬ ነበር አለኝ። ሌሎችም ጋር ስደውል ምንም የምናውቀው ነገር የለም ነው አለ። በቃ ስለዚህ ዝም ብለው ያ ተስፋ ሚካኤል ጋር ሆኖ መሰለኝ ስም ሰጥቷቸው ያወጁት አለ። ብሎ መግለጫ ይስጥበት አልኩት። ይስጥበት። ቀጣይ እንደው ኮር ሲቋቋም ይሄ ስም እንዳይወጣ ሌላ ስም አድርጉት። ሌላ ስም እናደርገዋለን። እንደው ምዕራብ ኮርም ብሎ እንትን የለም ሌላ ስም። አንተም እስኪ ያስብበት። አንተም አስብበት። አሁን አለሙ ቀሩብኝ እንድንፈጥን ፈልጌያለሁ። ቶሎኑ እንትን እያልኳቸው ነው። እስኪ ዛሬ አይመለስም እንዴ? እኔ ተመለሱ ብያለሁኝ። ጊዜም የለንም እኮ መጓተት የለበት። ያንን ላክልኝ በቴክስት። እሺ አሁን ልክልሃለሁ። እንደውም ከተቻለ ያለውን ሰው እናንተ ባጃጁን ጨምረህ ብነካይ ጥሩ ነው። እነሱን ሳናነካካማ እንዴት ይሆናል? አዎ እነኚህ ደግሞ አንሳፍ እመጣለሁ። እነኚህ አንሳፍ እመጣለሁ። አንሳ እና እቅዱ እንደዛ ነው። ማንም አያናግረው። በአየር ላይ ነው የምንጫወትባቸው። አዎ አሁን እኔም ለመረረጥ እየሞከረ ለሽማግሌዎቹ እነዛም ግፊታቸው አንዱ ትላንት ምን አለ መሰለህ ደውሎ እሺ ሰዎቹ አዲስ አበባ ሰውየው አዲስ አበባ ነው አለ። ሀብታም ነው አለ። በጣም የታወቀ እሺ
ከውጭ ዲያስፖራስ ጋር ግንኙነት አለው አለ። በጣም እንትናቸው አለ እነዛም እና ብዙ ብር ተመድቧል አለ። በአስቸኳይ እንደ በውድም በግድም አንድነት መምጣት አለበት ብሎ እነዛ የውጮቹ እዚህኛው ላይ ጫና ያደርጉበታል። ይሄኛውን ባጀት መድቦ በዚህ እየተንቀሳቀሰ ነው አሉ እና ዞሮ ሮጥም አሮጥም እነሱ በሮጡበት እኛ አንሮጥም። የፌዴራል መከላከያ ሰራዊት በጽንፈኛ ቡድን የስልጠና ማዕከል ላይ በወሰደው እርምጃ 1000 የሻለቃ አመራርን ጨምሮ በርካታ ታጣቂዎች ተደመሰሱ። ጀግናው መከላከያ ሰራዊት ለሰላም ጀርባውን በመስጠት ህዝብን እያሰቃየ በሚገኘው ጥገኛና ጽንፈኛ ቡድን ላይ የማያዳግም እርምጃ መውሰዱን ቀጥሏል። በዚህ መሰረት ሰራዊቱ ዛሬ ሚያዝያ 9 2017 ዓ.ም በምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብ አካባቢ በስልጠና ላይ በነበሩ የጸረ ሰላም ቡድን አባላት ላይ በወሰደው እርምጃ አንድ የሻለቃ አመራርን ጨምሮ ከ40 በላይ የቡድን አባላት የተደመሰሱ መሆናቸው ታውቋል። በተጨማሪም በእርምጃው አሁንም ብዛት ያለው ታጣቂ የቆሰለ መሆኑና የሟቾች ቁጥር ሊያሻቀብ እንደሚችል ተገልጿል። የጽንፈኛ ቡድን አመራሮች የጓደኞቻቸውን አስክሬን ለማንሳት እንኳን በማይችሉበት ደረጃ እርምጃው ጠንካራ እንደሆነ ምንጮች ገልጿል። ለሰላም አሸፈረኝ ያለው ይህንኑ ከሃዲና የጸረ ህዝብ የሆነ ቡድን ጀግናዊ መከላከያ ሰራዊት ድባቅ የመታው እንደሚገኝ ምንጮች ገልጸዋል። የጽንፈኛው አባላት አሁንም ያላቸው ምርጫ ሁለት መሆኑና አንድም እጅ ሰጥቶ ወደ ሰላማዊ ህይወት መመለስ ካልሆነም የመከላከያ ሰራዊት አስፈላጊውን እርምጃ እንደሚወስድ የተገኘው መረጃ አመላክቷል። በኢትዮጵያ ለቀድሞ ታጣቂዎች የሚሰጡ የተሃድሶ ስልጠና ለዘላቂ ሰላም ግንባታ አዎንታዊ ሚና እየተወጣ እንደሚገኝ ብሔራዊ ተሃድሶ ኮሚሽን ገለጸ። በአገር ደረጃ በአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች 25000 የቀድሞ ታጣቂዎች በተሃድሶና መልሶ ማቋቋም ስልጠና ሂደት ማለፋቸው ተገልጿል። በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የተሃድሶና መልሶ ማቋቋም ስልጠና ዛሬ ዳግም ተጀምሯል። የስልጠና ሂደቱም የአፍሪካ ህብረትና የዓለም አቀፍ ተቋማት ታዛቢዎች ልዑክ በመቀሌ ስልጠና ማዕከል ተገኝተው ምልከታ አድርገዋል። የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን በዚህ ወቅት እንደተናገሩት ከትግራይ ክልል በተጨማሪ በአፋር፣ አማራና ኦሮሚያ ክልሎችም የቀድሞ ታጣቂዎችን በተሃድሶ ስልጠና በማሳለፍ ወደ ማህበረሰቡ የመቀላቀል ስራ ተከናውኗል። በትግራይ ክልል ቀደም ሲል ስልጠና ሲሰጣቸው በቆዩት የመቀሌና ዳጋ ሐሙስ የተሃድሶና መልሶ ማቋቋም የስልጠና ማዕከላት የቀድሞ ታጣቂዎችን ተቀብለው እያስተናገዱ እንደሚገኝ አስታውቋል። አሁን ላይ 5000 የቀድሞ ታጣቂዎች በተሃድሶ ስልጠና እያለፉ ይገኛሉ ያሉት ኮሚሽነሩ በእስካሁኑ ሂደት 12000 የሚጠጉ የትግራይ ክልል የቀድሞ ታጣቂዎች በተሃድሶና መልሶ ማቋቋም ስልጠና እንዲያልፉ መደረጉን አስታውቋል። በአጠቃላይ እንደ ሀገር በአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች 25000 የቀድሞ ታጣቂዎች በተሃድሶና መልሶ ማቋቋም ስልጠና ሂደት ማለፋቸውን አብራርተዋል። የተሃድሶ ስልጠናውም በዘላቂ ሀገራዊ ሰላም ግንባታ አዎንታዊ ሚና እየተወጣ እንደሚገኝ ጠቁሞ ትጥቅ አንግበው የሚንቀሳቀሱ ታጣቂዎች የሰላም አማራጭን በመቀበል በተሃድሶ ስልጠና መደበኛ ህይወታቸውን መምራት እንደሚኖርባቸው መልእክት አስተላልፈዋል። በትግራይ ክልል ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ በበኩላቸው የፕሪቶሪያው ሰላም ስምምነት መነሻነት የተቀመጡ አቅጣጫዎችን ለመፈጸም በቁርጠኝነት እየተሰራ ነው ብሏል። የቀድሞ ታጣቂዎችን በተሃድሶ ስልጠና ወደ ማህበረሰብ በመቀላቀል መደበኛ ህይወታቸውን እንዲመሩ የማድረግ ስራም በጥሩ ሁኔታ እየተከናወነ መሆኑን አብራርተዋል። በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ ሳሙኤል ገበይዶ በመቀሌ የስልጠና ማዕከል የቀድሞ ታጣቂዎች የዲሞቢላይዜሽንና መልሶ ማቋቋም የስልጠና ሂደት በጥሩ ሁኔታ እየተከናወነ እንደሚገኝ ማረጋገጣቸውን ተናግረዋል። በቀጣይም የቀድሞ ታጣቂዎችን የተሃድሶ ስልጠና ሂደት የመንግስታቱ ድርጅት የልማት ተቋማት የሚያደርጉትን ድጋፍ ተጠናክሮ እንደሚቀጥል አረጋግጧል። በመልከታው በአፍሪካ ህብረት የፕሪቶሪያ የሰላም ስምምነት የቁጥጥር ማረጋገጥና ማስከበር ተልዕኮ ልዑክ ኃላፊ ሜጀር ጀነራል ሳማድ አላዴ አህጉራዊና ዓለም አቀፋዊ የአጋር የልማት ድርጅቶችና የሀገራት ተወካዮች ተገኝተዋል። የገንዘብ ሚኒስትር አህመድ ሽዴ ከተባበሩት መንግስታት የፕሮጀክት አገልግሎት ጽህፈት ቤት ዋና ዳይሬክተር ጆርጅ ሙራኤራ ዳ ሲልቫ ጋር ተወያይተዋል። የጽህፈት ቤቱ ዋና ዳይሬክተር በማህበራዊ ትስስር ገጻቸው ተቋማቸው የኢትዮጵያን የእድገት አጀንዳዎች መደገፍ በሚችልበት አግባብ ላይ ከገንዘብ ሚኒስትሩ ጋር መወያየታቸው ገልጿል። በተጨማሪም የትግራይ ክልል መልሶ መገንባት ላይ እንዲሁም ዘላቂ እድገትን በመደገፍ ረገድ ሁለቱ ወገኖች በጋራ ለመስራትና ግንኙነታቸውን ለማጠናከር መስማማታቸውን ጠቁመዋል። የባህር ኃይል ፕሮጀክቶች ግንባታ በተፋጠነ መልኩ እየተሰራ እንደሚገኝ የኢትዮጵያ ባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ ገለጹ።
ዋና አዛዥ ሬድ አድሚራል ክንዱ ገዙ ከክፍለ ከፍተኛ አመራሮች ጋር በመሆን የተገነባ ያለውን የባህር ኃይል አጠቃላይ መምሪያና የባህር ኃይል መሰረታዊ ባህረኞች ማሰልጠኛ ትምህርት ቤት ግንባታ ሂደት ተመልክቷል። የቢሾፍቱ ባህረኞች ትምህርት ቤት የግንባታ ፕሮጀክት ስራ አስኪያጅ ኮሎኔል ኢንጂነር መሐመድ ሐሰን የባህር ኃይል የባህርተኞች ትምህርት ቤት ግንባታ በተያዘለት ጊዜ አጠናቆ ለማስረከብ 24 ሰዓት በትጋት እየተሰራ ነው ብለዋል። በተመሳሳይ አዲስ አበባ ጃን ሜዳ የሚገነባው የኢትዮጵያ ባህር ኃይል ጠቅላይ መምሪያ ግንባታ ፕሮጀክት ኃላፊ ሌተናል ኮሎኔል ኢንጂነር በቀለ መለሰ የጠቅላይ መምሪያው ቢሮዎች፣ የሕክምና አገልግሎት መስጫ ክሊኒክ፣ የስብሰባ አዳራሽ፣ ስቶር፣ የስፖርት ማዘውተሪያ መሰረተ ልማትና ሌሎች አገልግሎቶችን ግንባታ በተመለከተ ገለጻ አድርጓል። ለፕሮጀክቱ ጥራትና ፍጥነት የአመራሩ ድርሻ ከፍተኛ መሆኑን አመላክቷል። የኢትዮጵያ ባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ ባህር ኃይሉን ለማጠናከር በመንግስት አስፈላጊውን በጀት መመደብና በከፍተኛ አመራሩ ትኩረት ተሰጥቶ እየተሰራ ነው ብሏል። ዋና አዛዡ የፕሮጀክቶቹን ግንባታ በጥሩ ደረጃና በተፈለገው ፍጥነት እየሄደ እንደሚገኝ መግለጻቸውን የሀገር መከላከያ ሰራዊት መረጃ አመላክተዋል። በውጭ ምንዛሪ ጨረታው $1 በአማካይ 131.4961 ብር መሸጡን የኢትዮጵያ ብሔራዊ ባንክ ገለጸ። ባንኩ ዛሬ ያደረገውን የ$70 ሚሊዮን ጨረታ ውጤት ይፋ አድርጓል። $1 በአማካይ በ131.4961 ብር መሸጡና በጨረታው ላይ የተሳተፉ 26 ባንኮች የውጭ ምንዛሪውን መውሰዳቸውን ገልጿል። በዛሬው ጨረታ በተሸጠው ዶላር የባንኮች 96 በመቶ የውጭ ምንዛሪ ፍላጎት ወይም ጥያቄ በአጥጋቢ ሁኔታ ምላሽ መስጠት መቻሉን አመላክቷል። ብሔራዊ ባንክ ቀጣይ የውጭ ምንዛሪ ጨረታውን ከ2 ሳምንት በኋላ ያካሂዳል። ባንኩ ጨረታውን የሚያካሂድበት ቀንና ሰዓት ጨረታው ከመካሄዱ ከአንድ ቀን በፊት አስቀድሞ እንደሚያሳውቅም ገልጿል። ጨረታው በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሪ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚረዳም ተገልጿል። በተጨማሪም ጨረታው የውጭ ምንዛሪ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ መሻሻል እያሳየ የመጣውን የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚያግዝም ነው ባንኩ ያመለክተው። ተለዋዋጭ በሆነው የዓለም ሁኔታ የሚፈጠሩ ድሎችን በአግባቡ ለመጠቀም ይበልጥ መስራት እንደሚገባ የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ ገለጹ። የውጭ ጉዳይ ሚኒስቴርና ተጠሪ ተቋማት ሰራተኞችና አመራሮች በ2017 ዓ.ም የ9 ወራት ሀገራዊ ዕቅድ አፈጻጸም ሪፖርት ላይ ውይይት አድርገዋል። በመድረኩ የአፈጻጸም ሪፖርቱን ያቀረቡት የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ባለፉት 9 ወራት የነበረው የማክሮ ኢኮኖሚ አፈጻጸም ምርታማነትንና ተወዳዳሪነትን ማሳደግ ያስቻለ ነው ብሏል። በ2017 ዓ.ም 9 ወራት ኢኮኖሚ በ8.4 በመቶ ማደጉ የተገለጸ ሲሆን $5.2 ቢሊዮን ከውጭ ንግድ መገኘቱን ገልጿል። በዲፕሎማሲ መስክ የሁለትዮሽ ግንኙነትን በማጠናከር እንዲሁም በባለብዙ ወገን መድረኮች ኢትዮጵያ ተሳትፏን ማሳደግና ጥቅሞቿን ማስጠበቅ ያስቻሉ ውጤታማ ስራዎች መሰራታቸው አምባሳደር ፍጹም አነስቷል። በ9 ወሩ በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሪሚታንስ ከ3.6 ቢሊዮን በላይ ገንዘብ ወደ ሀገር ውስጥ የተላከ ሲሆን ከአምና ተመሳሳይ ወቅት ጋር ሲነጻጸር 12 በመቶ እድገት እንዳለው ገልጿል። መድረኩን ከአዋይነት የመሩት የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ እንዳሉት ውይይቱ ሀገራችን ያለችበትን ሁኔታና እየሄደችበት ያለውን መንገድ ለመገንዘብ የሚያስችል ነው ብሏል። ባለፉት 7 ዓመታት የተተገበሩ ሁለንተናዊ ሪፎርም ስራዎች የኢትዮጵያ የእድገት ማነቆዎች ለመፍታትና ሉዓላዊነትን ለማረጋገጥ ያስቻሉ እንደሆነ ተናግሯል። የዓለም ሁኔታ ተለዋዋጭነት እየጨመረ መምጣቱን ገልጸው በመጪው ጊዜ የሚፈጠሩ እድልና ስጋቶችን በጥልቀት መመዘን ጥቅማችንን ለማሳደግ መስራት አለብን ብሏል። በተለይ በአሁኑ ወቅት ያለው የታሪፍ ጦርነት በዓለም አቀፍ ኢኮኖሚና የንግድ ስርዓት ላይ የሚያመጣውን ተጽዕኖ በማጤን በቀጣይ ኢትዮጵያን ጥቅም የሚያስከብሩ እርምጃዎች ሊወሰዱ እንደሚገባ ተገልጿል። ኢትዮጵያ በምትገኝበት ቀጠና ለሰላምና መረጋጋት ወሳኝ ሚና የምትጫወት መሆኗን ዳግም ያረጋገጠችበት ስኬቶች ባለፉት 9 ወራት መመዝገባቸውን በውይይቱ ላይ ተመላክተዋል። ኢትዮጵያ ከዓለም አቀፍ ቀይ መስቀል ኮሚቴ ጋር ያላትን የቆየ ትብብር አጠናክራ እንደምትቀጥል የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ከተሰናባቹ የዓለም አቀፍ ቀይ መስቀል ኮሚቴ ICRC ልዑካን ቡድን መሪ ብሩስ ሎሬንዝን ዛሬ በጽህፈት ቤታቸው ተቀብሎ አነጋግሯል። ውይይቱ ኢትዮጵያና የቀይ መስቀል ኮሚቴው ባላቸው ትብብርና የሰብአዊ ጉዳዮች ላይ ያተኮረ ነው ተብሏል። በሁለቱ ወገኖች መካከል ያለውን የቆየ አጋርነት ይበልጥ ለማሳደግ በሚቻልበት ሁኔታ ላይ መክሯል። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ እያደረገ ላለው ድጋፍ ያላቸውን አድናቆት ገልጸው ኢትዮጵያ ከኮሚቴው ጋር በቅርበት ለመስራት ምንጊዜም ቁርጠኛ ናት ብሏል። ተሰናባቹ የኮሚቴው ልዑካን መሪ ብሩስ ሎሬንዝን በበኩላቸው በቆይታቸው
የመከላከያ ሚኒስቴር ለሰራቸው ላደረገው ትብብር እና ድጋፍ ምስጋና አቅርበዋል። በቀጣይም ኮሚቴው የሚያደርገውን ድጋፍ እንደሚቀጥል አመላክቷል። በሌላ በኩል ኢትዮጵያ ዓለም አቀፍ የሰብአዊ ድጋፍ የአሰራር ድንጋጌዎችን በማክበር እያከናወነች ያለውን ስራ አድንቋል። በዚህ ወቅት አዲስ የተሾሙት የዓለም አቀፍ ቀይ መስቀል ኮሚቴ ልዑካን መሪ ሲሞኒን ካስቢያንካ ከሚኒስትሯ ጋር ትውውቅ ማድረጋቸውን የሀገር መከላከያ ሰራዊት መረጃ አመላክተዋል። የአዲስ አበባ ከተማ አስተዳደር ካቢኔ ባካሄደው 4ኛ ዓመት 10ኛ መደበኛ ስብሰባው በ3 አጀንዳዎች ላይ ተወያይቶ ውሳኔ ያሳልፏል። አጀንዳዎቹም አንደኛ ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን ለማስቀጠል ተጠንቶ የቀረበ የውሳኔ ሀሳብ ላይ የመልካም አስተዳደር ጥያቄን ሊፈታ በሚችል አግባብ የውሳኔ ሀሳብ አሳልፏል። ሁለተኛ የብርሃን አይን ስውራን የመነን እና የገላን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት የጥራት ደረጃና ከሚያንቀሳቅሱት ሀብትና ንብረት አስተዳደር አንጻር ህጋዊ ሰውነት ኑሯቸው እንዲተዳደሩና ተጠሪነታቸው በቀጥታ ለከተማው ትምህርት ቢሮ እንዲሆን የቀረበውን ደንብ መርምሮ አጽድቋል። ሶስተኛ ሀገራዊ ፋይዳ ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይ ተወያይቶ ተገቢነት ያለው መሆኑን በማረጋገጥ ማጽደቁን የከንቲባ ጽሕፈት ቤት መረጃ አመላክቷል። በአዲስ አበባ ከለውጡ ወዲህ ከ39 ሺህ በላይ መኖሪያ ቤቶች በበጎ ፈቃድ አገልግሎት ተገንብተው ለነዋሪዎች መተላለፋቸውን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ ትንሣኤ በዓልን በማስመልከት በቦሌ ክፍለ ከተማ 22 ተብሎ በሚጠራው አካባቢ የተገነባ ባለ 4 ወለል ህንፃ ለ446 አቅመ ደካሞችና የልማት ተነሺዎች የመኖሪያ ቤት ቁልፍ በዛሬው ዕለት አስረክበዋል። ከንቲባዋ በዚህ ወቅት ባደረጉት ንግግር አዲስ አበባን ለኑሮ ምቹ ከማድረግ ባለፈ በሁለንተናዊ መስኩ ነዋሪዎቿን ተጠቃሚ ለማድረግ ዘርፈ ብዙ ስራዎች እየተሰሩ ይገኛሉ ብሏል። ለዚህም ሰው ተኮር ተግባራትን በሁሉም ዘርፎች በማከናወን በርካታ ዜጎችን ተጠቃሚ ማድረግ መቻሉን ጠቁመዋል። የገቢዎች ሚኒስቴር፣ ጉምሩክ ኮሚሽንና የአዲስ አበባ ውሃና ፍሳሽ ባለስልጣንና የተለያዩ ባለሀብቶች በማስተባበር 446 መኖሪያ ቤቶችን በመገንባት ለአቅመ ደካሞችና የልማት ተነሺዎች ማስረከብ ተችሏል ነው ያሉት። የመዲናዋ ነዋሪዎች የመኖሪያ ቤት ፍላጎት ለማሟላት የሚደረጉ ጥረቶች ተጠናክረው እንደሚቀጥሉም ገልጿል። ከንቲባዋ ከመርሃ ግብሩ በተጓዳኝ ለአቅመ ደካሞች የባህል ሙያ የሚሆን የበግ የምግብና የቁሳቁስ ድጋፍ አድርገዋል። ከምንም በላይ እኛ ከተባበርን ወደ ውጭ ለእርዳታ ሳንመለከት ከችግር መውጣት እንደምንችል ባለፉት የለውጥ ዓመታት በሰው ተኮር መርሃ ግብር የተከናወኑ ተግባራት ማሳያዎች ናቸው ብሏል። የገቢዎች ሚኒስትር አይናለም ንጉሴ በበኩላቸው ትኩረት ተነፍጓቸው የቆዩ ዜጎችን በማገዝና ለኑሮ የማይመች አካባቢን በመቀየር ከተማ አስተዳደሩ እየሰራው ያለውን ስራ የሚመሰገን መሆኑን ገልጿል። የከተማዋን ገጽታ ከመቀየር ባሻገር አቅመ ደካማ ሰዎችን የተረጋጋ ኑሮ መምራት እንዲችሉ የሚያግዝ በመሆኑ ቀጣይነት ሊኖረው እንደሚገባም ተናግሯል። ሚኒስቴር መስሪያ ቤቱን በቀጣይ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጧል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አለም ፀሐይ ሽፈራው በኩላቸው ክፍለ ከተማው ባለፉት የለውጥ ዓመታት ውጤታማና ሰው ተኮር ስራዎች ማከናወኑን ተናግሯል። በክፍለ ከተማው ከተላለፉት ቤቶች የገቢዎች ሚኒስቴር፣ የጉምሩክ ኮሚሽን፣ ባለሀብቶችና የአዲስ አበባ ውሃና ፍሳሽ ባለስልጣን ላደረጉት ድጋፍ ምስጋና አቅርበዋል። ከመኖሪያ ቤት ተጠቃሚዎች መካከል አቶ ታዬ ሆርዱፋ እና ወይዘሮ ትዕግስት በቀለ ከአሁን ቀደም በቤት ኪራይ ይኖሩ በነበሩበት ወቅት መክፈል ተቸግረው እንደነበር ገልጸው አሁን ከተማ አስተዳደሩ በሰጣቸው ቤት መደሰታቸውን ተናግረዋል። ከተማ አስተዳደሩ ካስከፊው ሕይወት አውጥቶ የቤት ባለቤት ስላደረጋቸውም ምስጋና አቅርበዋል። በሐረር ከተማ በአንድ ግለሰብ ቤት በህገወጥ መንገድ የተከማቸ ከ10 ሺህ ሊትር በላይ ነዳጅ በቁጥጥር ስር መዋሉን የሐረሪ ክልል ፖሊስ አስታወቀ። የክልሉ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ጣሰው ቻለው በክልሉ ህገወጥ የነዳጅ ግብይትን ለማስቆም በተሰራው ስራ በአንድ ግለሰብ ቤት ተከማችቶ የተገኘ ከ10 ሺህ ሊትር በላይ ነዳጅ ከነ ተጠርጣሪዎቹ በቁጥጥር ስር መዋሉን ገልጿል። ነዳጁ የተያዘው ከህብረተሰቡ በደረሰ ጥቆማ በህገ ወጥ መንገድ በቤት ውስጥ ተከማችቶ የተገኘ ነው ብሏል። ነዳጁን በጀሪካንና በሃይላንድ በህገ ወጥ መንገድ በመኖሪያ ቤታቸው ደብቀው የተገኙት ተጠርጣሪዎችም በቁጥጥር ስር ውለው ጉዳያቸው በህግ እየታየ መሆኑን ጠቅሷል። ህብረተሰቡም በአካባቢ ህገ ወጥ የነዳጅ ግብይትን ሲመለከት በአካባቢ ለሚገኝ ፖሊስ ጽሕፈት ቤት ጥቆማ እንዲሰጥ ጥሪ ማቅረባቸውን የክልሉ ኮሚኒኬሽን መረጃ አመላክተዋል። መጪው የስቅለትና የፋሲካ በዓልን በማስመልከት ለጸጥታ አካላት አመራሮች የበዓል ቅድመ ዝግጅት አስመልክቶ የስራ መመሪያ ተሰጥቷል። በአዲስ አበባ ፖሊስ ጠቅላይ መምሪያ ልዩ ልዩ የጸጥታ አካላት በተገኙበት የስቅለትና የትንሣኤ በዓልን አስመልክቶ የተዘጋጀ እቅድ ቀርቦ ውይይት ተደርጎበት ወደ ስራ ገብቷል።
የጸጥታ አካላት የህዝቡን አቅም በሚገባ በመጠቀማቸውና ኃላፊነታቸውን በአግባቡ በመወጣታቸው ከዚህ ቀደም የተከበሩ ሃይማኖታዊና ህዝባዊ በዓላት በሰላም መከበራቸው የተገለጸ ሲሆን ከበዓላቱ አከባበር መልካም ተሞክሮችን አጠናክሮ ማስቀጠል ውጤቶች መገኘታቸው ተመላክቷል። የስቅለትና የትንሳኤ በዓላት ሰሞኑ ሊከሰት የሚችሉ ህገወጥ የገንዘብ ዝውውር፣ ማጭበርበሮች እንዲሁም ሸማቹ በሚጠቀማቸው የምግብ ተዋጽኦዎች ላይ ባዕድ ነገር ቀላቅለው ወደ ገበያ ይዘው የሚወጡ ግለሰቦች ሊኖሩ ስለሚችሉ በግብይት ወቅት ህብረተሰቡ ተገቢውን ጥንቃቄ እንዲያደርግም መልእክት ተላልፏል። በአብያተ ክርስቲያናትና በገበያ ስፍራዎች ላይ ትኩረት በመስጠት ጠንካራ ህግ የማስከበር ስራ ከመስራት ባሻገር ተገቢነት የሌለውን የዋጋ ጭማሪ ለመቆጣጠር ትኩረት ሰጥቶ የተሰራ መሆኑን የአዲስ አበባ ፖሊስ መረጃ አመላክቷል። በበዓል ሰሞን ሊከሰቱ የሚችሉ የወንጀልና ትራፊክ አደጋዎችን ለመከላከል የጸጥታ ኃይል በማሰማራት ቴክኖሎጂን በመጠቀም በተለይም አልኮል ጠጥተው የሚያሽከረክሩና የተለያዩ የደንብ መተላለፍ ጥፋቶችን ለመከላከል በተጠኑ የከተማ አካባቢዎች ተገቢውን የቁጥጥርና የፍተሻ ስራ እንደሚሰራም ተገልጿል። ህብረተሰቡ ከጸጥታ አካላት ጋር እያደረገ ያለውን ትስስር አጠናክሮ እንዲቀጥል እንዲሁም የጸጥታ አካላት አመራሮችና አባላት በጥብቅ ዲሲፕሊን ኃላፊነታቸው እንዲወጡ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ጌቶ አራጋውና የከተማ አስተዳደሩ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ ጥብቅ የስራ መመሪያ ሰጥተዋል። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት ግንባታቸው ከ30 እስከ 40% በደረሱ የዲያስፖራ ብሎኮች ላይ ታላቅ ቅናሽ መደረጉን እያበሰርን በካሬ ከ78,000 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ከአነስተኛ ወለል ጀምሮ በመረጡት የፍሎር አማራጭ ማግኘት ይችላሉ። እስከ 60% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነጻ አገልግሎት ጋር አመቻችተናል። ለበዓሉ ቀድመው ለመጡ 5 እድለኞች እስከ 30% በሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎቻችንን ለማማከር በ0990 274747 እንዲሁም በ0946 112212 ላይ አሁኑን ይደውሉ። የኢትዮጵያ ኢንዱስትሪ ግብዓቶች ልማት ድርጅት ኤግድ ለትንሳኤ በዓል መሰረታዊ ፍጆታ እቃዎችን በተመጣጣኝ ዋጋ ለገበያ እያቀረበ መሆኑን አስታውቋል። የግልድ የኢንዱስትሪ ውጤቶች ግዢ ዳይሬክተር አቶ ዮናታን ሲሳይ እንደገለጹት ተቋሙ መሰረታዊ ፍጆታ እቃዎችን በተመጣጣኝ ዋጋ በማቅረብ የዋጋ ንረትን በማረጋገጥ ረገድ አስተዋጽኦ እያበረከተ ነው። በዚህ መሰረትም ለትንሳኤ በዓል የተለያዩ ምርቶችን ለገበያ ለማቅረብ አስፈላጊውን ዝግጅት መደረጉን ተናግሯል። ለበዓሉ 5.5 ሚሊዮን ሊትር የፈሳሽና ፓልም ዘይት አዲስ አበባን ጨምሮ በሁሉም ክልሎች ለገበያ ማቅረቡን ገልጿል። የ5 ሊትር ፈሳሽ ዘይት ዋጋ 1250 ብር መሆኑን የገለጹት ዳይሬክተሩ አንድ ሰው መግዛት የሚችለው አንድ ባለ 5 ሊትር ብቻ መሆኑን ጠቁመዋል። በተጨማሪም በርካታ መጠን ያለው ባለ 50፣ 25፣ 10 እና 5 ኪሎ ስንዴ ዱቄት ለተጠቃሚዎች መቅረቡን ነው ያስረዱት። በሌላ በኩል ኤግልድ ፓስታና ሌሎች የትንሳኤ በዓል መሰረታዊ ፍጆታ እቃዎችን በተመጣጣኝ ዋጋ በመሸጫ ሱቆች እያቀረበ መሆኑን ጠቅሷል። ስለሆነም ህብረተሰቡ እስከ ፊታችን ቅዳሜ ድረስ ወደ መሸጫ ሱቆች በመሄድ ምርቶችን እንዲሸምት ጠቁመዋል። በመጪው የትንሳኤ በዓል አስተማማኝ ኤሌክትሪክ ኃይል አቅርቦት እንዲኖር ዝግጅት መደረጉን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። የአገልግሎቱ ኮሚኒኬሽን ስራ አስፈጻሚ አቶ መላኩ ታየ ከኢዚያ ጋር ባደረጉት ቆይታ በመጪው የትንሳኤ በዓል የኤሌክትሪክ አገልግሎት በተሻለ መልኩ ተደራሽ ለማድረግ የሚያስችሉ ዝግጅቶች ተጠናቀዋል። ኤሌክትሪክ መቆራረጥ ምክንያት 47% የዛፎች ቅርንጫፍ መሆኑ በጥናት ተለይቷል ያሉት ስራ አስፈጻሚው ባለፉት 2 ወራት ለኤሌክትሪክ መሰረተ ልማት ቅርብ የሆኑ ዛፎችና ቅርንጫፎችን በማስወገድ የቅድመ መከላከል ስራ ሲከናወን መቆየቱን አስረድቷል። የኃይል መቆራረጥ ቢያጋጥምም ፈጣን የጥገና አገልግሎት በመስጠት ወደ አገልግሎት ለመመለስ ከበዓሉ ዋዜማ ጀምሮ አገልግሎት የሚሰጥ ቡድን መዋቅሩን ገልጸው ቡድኑ አስፈላጊውን ዝግጅት ማድረጉን አብራርቷል። ከሰው ኃይል ዝግጅት ባለፈ ከተለያዩ ተቋማት ጋር በመተባበር ለአገልግሎት መሳለጥ የሚያገለግሉ ተሽከርካሪዎችን ጨምሮ ግብዓት የማሟላት ስራ መከናወኑን አስታውቋል። ህብረተሰቡ በበዓሉ ወቅት የሚኖረውን የኃይል ጫና ለመቀነስ ከበዓል በፊት መከናወን የሚችሉ ስራዎችን አስቀድሞ ቢያከናውን የተሻለ መሆኑንም ተናግሯል። ህብረተሰቡ ኤሌክትሪክን ከተጠቀመ በኋላ በአግባቡ በማጥፋትና ከሶኬቶችን በመንቀል ራሱን ከአደጋ ሊጠብቅ ይገባልም ብሏል። በዓሉን አስመልክቶ ህብረተሰቡ የሚገለገልበት ቁሳቁስ ኃይል ቆጣቢ እንዲሁም ለአደጋ የማያጋልጥ መሆኑን ማረጋገጥ እንደሚኖርበትም አጽንኦት ሰጥቷል። የቅድመ ክፍያ አገልግሎት ተጠቃሚዎች የኃይል አቅርቦት እንዳይስተጓጎልባቸው አስቀድሞ ካርዳቸውን እንዲያስሞሉ መልእክታቸውን አስተላልፏል። የካርድ ቆጣሪ የሚጠቀሙ ደንበኞች ለማስተናገድ አገልግሎት በቂ ዝግጅት ማድረጉን ተናግሯል። መሰረተ ልማት ላይ የሚፈጸሙ ስርቆት ለኤሌክትሪክ መቆራረጥ አንዱ ምክንያት መሆኑን የገለጹት አቶ መላኩም ህብረተሰቡ የስርቆት ወንጀሎችን በማጋለጥ የድርሻውን ሚና ሊወጣ ይገባል ብለዋል። አይጠነሰስም ጌሾ በጠርሙስ ሰፈሬ ለገሃር ታቦቴ ቂርቆስ
በፈለገ ዮርዳኖስ በድድ ማስጫና በቡፌ ዴላ ጋር በብረት ድልድይ ተከቦ የትም ተወለድ ጨርቆስ ላይ እደግ በተባለለት በአራዳዎቹ መንደር ጊፍት ሪል ስቴት እጅግ ውብ የሆኑ አፓርትመንቶችና የንግድ ሱቆች ላይ ልዩ ልዩ የበዓል ቅናሽ መደረጉን እያበሰር በካሬ ከ94500 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን በአንድ ዓመት ከ6 ወር ብቻ ላይ ያስረክቦት ነው። እስከ 40% የሚደርስ የረጅም ጊዜ ባንክ አማራጭም ከወለድ ነፃ አገልግሎት ጋር አመቻችተናል። በበዓሉ ቀድሞ ለመጡ 10 እድለኞች እስከ 30% የሚደርስ ታላቅ ቅናሽ ይስተናገዳሉ። የሽያጭ ባለሙያዎችን ለማማከር በ0955 744567 አሁኑኑ ይደውሉ። ኢዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የአሜሪካ ካሊፎርኒያ ግዛት ዶናልድ ትራምፕ የጣሉትን ታሪፍ በመቃወም ክስ መሰረተች። ከአሜሪካ ግዛቶች ሁሉ ከፍተኛ ኢኮኖሚ የምታንቀሳቅሰው እንዲሁም የግዙፍ ፋብሪካዎችና እርሻዎች መገኛ የሆነችው የካሊፎርኒያ ግዛት የዶናልድ ትራምፕን ታሪፍ በመቃወም ክስ መስርታለች። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፕሬዝዳንት ዶናልድ ትራምፕን ታሪፍ በመቃወም ክስ መመስረታቸውን ይፋ አድርገዋል። ዶናልድ ትራምፕ በዓለም አቀፍ ሀገራት ላይ የጣሉትን ታሪፍ በመቃወም ለመጀመሪያ ጊዜ በተመሰረተው የግዛቲቱ ክስ ትራምፕ ይህንን ፕሬዝዳንታዊ ትዕዛዝ ለማስተላለፍ የተጠቀሙበትን ሕግ ተቃውመዋል። ካሊፎርኒያ ከየትኛውም የአሜሪካ ግዛቶች በመቅደም በዓለም 5ኛዋ ግዙፍ ኢኮኖሚ ያላት ግዛት ናት። በግዛቲቱ ውስጥ ግዙፍ የማኑፋክቸሪንግ ኩባንያዎችና ሰፋፊ እርሻዎች ይገኛሉ። ታሪፉ በዓለም አቀፍ ንግድ ላይ የሚስተዋለውን አለመመጣጠን ይፈታል ሲል የሚከራከረው ዋይት ሃውስ የቀረበበትን ክስ ውድቅ አድርጎ የአሜሪካ ኢንዱስትሪዎችን እየጎዳ ያለውን ብሔራዊ ድንገተኛ አደጋ መፍትሄ ለመስጠት መስራቱን እንደሚቀጥል አስታውቋል። የዋይት ሃውስ ቃል አቀባይ ኩሽ ዴሳይ ጋቪን ኒውሶም በካሊፎርኒያ የተንሰራፋውን ወንጀል፣ የቤት እጦትና አልቀመስ ያለ ኑሮ ላይ ከማተኮር ይልቅ አገራችንን እየጎዳ ያለውን የንግድ ጉድለት ለመፍታት ፕሬዝዳንት ትራምፕን የሚያደርጉትን ታሪካዊ ጥረት ለመግታት ጊዜው እየጠፋ ነው ሲሉ ተናግሯል። ኒውሶምና የግዛቲቱን አቃቢ ሕግ ሮብ ቦንታን ክስ መመስረታቸውን ይፋ ያደረጉት በካሊፎርኒያ በአልሞንድ እርሻ መካከል ተገኝተው በሰጡት ጋዜጣዊ መግለጫ ነው። የዓለማችን 82 በመቶ አልመንድን የምታመርተው ካሊፎርኒያ ግዛት አርቲኮክ የወይራ ፍሬ ዋለንት እና የዘቢብ ብቸኛ አምራች ነች። የካሊፎርኒያ ግዛት አስተዳዳሪ የሆኑት ኒውሶም ዶናልድ ትራምፕ በጣሉት ታሪፍ የተነሳ ግዛቲቱ ፍትሐዊ ባልሆነ መልኩ ተጎድታለች በማለት ተከራክረዋል ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ነው። ኢትዮጵያ በማንም ኃይል ተሸንፋ አታቅም፣ አሁንም አትሸነፍም። ኢትዮጵያ ማንንም ሀገር ወራ አታቅም፣ አሁንም ማንንም ሀገር ኢትዮጵያ አትወርም። የመከላከያ ሰራዊት የሆነው ኃይላችን በአንድም ጊዜ ዛሬ አይደለም በመቶ ዓመት ታሪኩ ማጥቃትን፣ መግደልን፣ ማጥፋትን ታሳቢ አድርጎ ሰርቶ አያውቅም። ስሙም መከላከል ነው። የሚሰራው ሀገሩን ከጥቃት መከላከል እንጂ ማጥቃት አይደለም። መለዮ ለባሽ ማለት የላቀ ብቃት ያለው ማለት ነው። የተኩስ ብቃቱ የላቀ ነው። አካል ብቃቱ የላቀ ነው። ወታደራዊ እውቀቱ የላቀ ነው። ጽናቱ የላቀ ነው።
ለአገሩ በቁርጠኝነት በታማኝነት በማገልገል የላቀ ነው ማለት ነው። ቀይ መለዮ ለባሽ ማለት ቀይ መለዮ ለባሽ ማለት እንደተባለው ማርሽ ቀያሪ ነው። የውጊያ ማርሽ ይቀይራል። የጀግኖች ምልክት ነው። የአንበሶች ምልክት ነው። በየመንደሩ ወጣቶች እናንተን ለመምሰል ይፈልጋሉ። ሞዴል ስለሆናችሁ ይህንን ሞዴል የማይወድ የለም። ሁሉም ይወደዋል። ሁሉም ለመምሰል ይሞክራል። እናንተ ደግሞ ሰልጥናችሁ ደክማችሁ ለፍታችሁ ያገኛችሁት ቀይ መለዮ ነው። ዝም ብሎ ተሰፍቶ ጭንቅላት ላይ የሚደረግ አይደለም። የኢትዮጵያ ሕዝብ እናንተን ሲያይ ከዚህ በፊትም ተናግሬ ያለው ኩራት ይሰማዋል። የሕዝባችን አለኝታ ናችሁ። የሀገራችን መከታ ናችሁ። ጀግኖች ናችሁ። ብቃት አላችሁ። ውጊያ ትቀይራላችሁ። በእናንተ ላይ ኢንቨስት ማድረግ በጣም ተገቢ ኢንቨስትመንት ነው ብለን እንወስዳለን። በተግባርም አይተናል። በተግባር አሳይታችሁናል። መከላከያ በሚጽፋቸው መጽሐፎች ውስጥ የእናንተ ስራ ገዢ ቦታ ይዛል። ካለፉ የጀግኖች የኮማንዶና የአየር ወለድ ሰራዊት የወረሳችሁት እናንተ ዛሬ ያላችሁ እናንተ ደግሞ ዛሬ የሰራችሁት ስራ እናንተ ለሚተኩ አዲስ ትውልድ የሚተላለፍ ይሆናል። ይሄ ማለት ጀግንነትን ከትውልድ ወደ ትውልድ ለማስተላለፍ የሚያስችል ምቹ ሁኔታ ይፈጥራል ማለት ነው። የኮማንዶና የአየር ወለድ ቁመና፣ የኮማንዶና የአየር ወለድ የተኩስ ብቃት፣ የኮማንዶና የአየር ወለድ የመሰናክል ማለፍ ብቃት፣ የኮማንዶና የአየር ወለድ አካል ብቃት፣ የኮማንዶና የአየር ወለድ ጥበብ፣ የውጊያ ጥበብ የምታዳብሩበት መሆን አለበት። መዝናኛችሁ ስልጠና መሆን አለበት።